ሳውዲ አረቢያ የሐዘን መግለጫ አውጥታለች ኢትዮጵያን አስመልክቶ። ሌላኛው ስለ ኡስታዝና አቡበክር አህመድ አንድ የሰማሁት እጅግ በጣም ያስገረመኝ ሁላችሁም ብትሰሙት በጣም ጥሩ ነው ብዬ ያሰብኩት መረጃ እየላችሁ መጥቻለሁ። እንዲሁም ወንድማችን ጀማል ስደተኞች በረራ ቆሟል አለ ያላችሁ እህት ወንድሞቼ በርካቶቻችሁ ኮሜንት ላይ እየጠየቃችሁ ነበር። ዛሬም ታዲያ ስለ በረራ አዲስ መረጃ እጅ ደርሷል። እሱንም እየላችሁ መጥቻለሁ ማለት ነው። ይህ የምታዩት የሳውዲ አረቢያ ውጭ ጉዳይ ሚኒስትር በኢትዮጵያ ዙሪያ ያወጣው መግለጫ ነው። አብራችሁ ከቆያችሁ ደግሞ እንዴት አድርጋችሁ አረበኛም ይሁን እንግሊዘኛ ትራንስሌት ወይም ደግሞ ወደ አማርኛ ቀጥታ የሚቀይርላችሁ ሳይሸራረፍ ጂሚናይን ወይም ደግሞ ቻትጂፒቲን ተጠቅማችሁ ስክሪንሾት አንስታችሁም ሆነ ወይም ደግሞ እዛው ላይ ቀጥታ ላይቭ ላይ ሆናችሁ በሱ ላይቭ ላይ ስክሪን ገልብጣችሁ የውጭ ዜናዎችን በእንግሊዘኛም በፈረንሳይኛም በሂንደኛም በአረበኛም ያሉትን ዜናዎች እንደምታዩ የሚያሳያችሁን ጥበብ አሳያችኋለሁ። በተለይ አሁን ሰዓት እነ ዶንኪቲዩብ እነ ሸቱ ምናምን ኤአይን ሰልጥኑ እያሉ ነው ብር እየከፈሉ አይደል? ብር ሳትከፍሉ ራሳችሁ መሰልጠን የምትችሉበትን ራሳችሁ ማወቅ የምትችሉበትን አንድ እጥር ያለ ጥበብ አሳያችኋለሁ። ሶስቱን መረጃ ካሰማችሁ በኋላ እርግጠኛ ነኝ በጣም ትጠቀሙበታላችሁ፣ በጣም ያስተምራችኋል ብዬ ስለማምን ማለት ነው። ማንኛውም ነገር መጠየቅ ትችላላችሁ ቻትጂፒቲ እና ጂሚናይ ማለት ነው። ይሄን ያህል ካልኩኝ ሰላም ልበላችሁ ብጥር አድርጌና ወደ ዋናው ጉዳይ ልምጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች የሀገር ልጆች የወንዝ ልጆች ሁላችሁንም ሰላም ብያለሁ። ዛሬ እንደነገርኳችሁ በሶስት መረጃ ነው የመጣሁት። አንደኛው የሳውዲ አረቢያ የውጭ ጉዳይ ሚኒስትር በኢትዮጵያ በተለይ ደቡብ ክልል በደረሰው አደጋ መግለጫ ወጥቷል። እሱን በዝርዝር ወደ አማርኛ ገልብጬ አሳያችኋለሁ። እንዲሁም ከዛ በፊት ግን የሀገር ውስጡን ዜና ልንገራችሁ። ኡስታዝ አቡበክር አህመድ ትላንትና ለደሴ አረብ ገንዳ መስጂድ መዋጮ እየተደረገ ነበር። በእሱ አስተባባሪነት 13 ሚሊዮን ታስነየተ በኋላ ለራሱ ደግሞ 250 ሺህ ብር ነይቷል በሱ ስም። እዚህ ጋር ልናቅ የሚገባው ምናልባትም የኢድ ፍጥር የዛሬን ሳምንት ባልሞላው ቀን ውስጥ 500 ሺህ ሙስሊሞች ተሰባስበው እንዲያፈጥሩበት አወጥቷል። እና ኡስታዝ አቡበክር አህመድ አሁን በጣም መነጋገሪያ ሆኗል ማለት ነው። በጣም ጀግና ነው፣ ለመስጠት አይፈራም። እውነትና አውራታልን 250 ሺህ ከ5-6 ሪያል በላይ ነው። ዛሬ ሰዓት አረቦች 1000 ሪያል ደሞዝ መክፈል አቅቷቸዋል፣ አረቦች እንኳን። ታዲያ ኡስታዝ አቡበክር አህመድ መነጋገሪያ አይሆንም? ታዲያ መደነቅ የማይገባውም? ስለሱ ብዙ መውራት አይቻልም። በጣም ጀግና ነው። አስባችሁታል? በወር በይፋ እንኳን የሚሰጠው በርካታ ሚሊዮኖችን ነው፣ በርካታ ሚሊዮኖችን በድብቅ የሚሰጠውን ደግሞ እሱና ጌታው ብቻ የሚያውቁትን አላሁ አለም እነሱ ያውቁታል ማለት ነው። እና በጣም ጀግና ነው። ለይህም በርካቶች መነጋገሪያ አድርገውታል። በርካቶችም የሚተቹታሉ፣ በርካቶችም ደግሞ አድናቆታቸውን እየቸሩት ይገኛሉ። ማን? ኡስታዝ አቡበክር አህመድን። አሁን ወደ ቀጥታ ሌሎች የቀሩትን ሁለት መረጃ ስክሪን ላይ እያሳየኋችሁ አነብላችኋለሁ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አብራችሁ እንድትቆዩ አሁንም በትህትና ጠይቃችኋለሁ። ሰዎች አሁን ወደ ቀሩት ሁለት መረጃዎች አልፌያለሁ። እሱም የሚጀምርላችሁ እንዴት አድርጋችሁ በተለይ አሁን ከሳውዲ አረቢያ ያወጣው መግለጫ እጅግ በጣም አስፈላጊ ስለሆነ እሱንልና ስለ በረራው እነግራችኋለሁ። እዚህ ጋር ግን አረበኛውን እንዴት አድርጋችሁ በጂሚናይ ስልካችሁን መሃል ተጭናችሁ ስልካችሁ አለ አይደለ? ስልካችሁ እኮ ሁለት እንትኖች አሉ፣ ሶስቶች አሉ ከታች አይደል? መሃሏን ጫን ስታደርጓት ጂሚናይ ይመጣል። ያንዳንዱ ደግሞ ቁልፍ የሚቆልፍበትን ስጫኑ ማለት ነው። ከዛ እቺን ሲደመሩ አንትነኩና ለምሳሌ አረበኛውን ስክሪንሾት አንስቼዋለሁ። የሳውዲ አረቢያን ውጭ ጉዳይ ሚኒስትር ማለት ነው። ጋሬላ የሚለውን እገባለሁ። ሲደመሩ አነክቼ ጋሬላ የሚለውን ነካና እንዴት አድርጎ እንደሚተረጉምልኝ ከፈለጋችሁ ማለት ነው እሱን ትነካላችሁ። ከዛ ይሄ ቅድም ስክሪንሾት ያነሳሁት ይኸው እዚህ ጋር የሳውዲ አረቢያ ውጭ ጉዳይ ሚኒስትር ይሄን ስክሪንሾት አንስቼዋለሁ። ይሄን ተቃረግና አዲስ አደርገዋለሁ ማለት ነው። አዲስ እዚህ ጋር አደረገውና ስታደርጉት አሁን ተርጉምልኝ ብዬ ጽፋለሁ እዚህ ጋር በአማርኛ። ለዚህ አሁን በርካቶች ብር እየከፈሉ ተርጉምልኝ ቀጥታ ሙሉውን ለዚህ አሁን በርካቶች ብር እያስከፈሉ ነው። ጂሚናይ ሰልጥኑ ምንም ብር መክፈል ያስፈልገው አይመስለኝም። ምንም የተለየ ነገር የሚያሳዩ ስለሌለ በቃ እዚህ ላይ ብዙዎችም ዩቲዩብ ላይ ሰርተዋል። እናንተም ደግሞ በራሳችሁ ተፈላሰፉ። ተዛ እቺን እላካታለሁ ተርጉምልኝ በአማርኛ ብየዋለሁ። ወላሂ ያን ቅድም የተጻፈ ጽሁፍ ነው። እንግዲህ ፎቶው ይሁን ላይ ይታያችሁ አይደል? ፎቶ ይሁንና እዚህ ጋር ይሄንን ነው ተርጉምልኝ ያልኩት። ቀጥታ ይተረጉምላችኋል። ምንም ደም በቃ ቀጥታ ይሄውን አናሊሲስ አረ ይሄ እዩት እንግዲህ ወላሂ
ይሄ ነው እንግዲህ አሁን የሳውዲ አረቢያ ውጭ ጉዳይ ሚኒስትር ያወጣውን የሐዘን መግለጫ ቀጥታ ላሳያችሁ ማለት ነው። ይህ የሳውዲ አረቢያ የውጭ ጉዳይ ሚኒስትር የተሰጠ መግለጫ ሲሆን ሙሉ ትርጉሙ የሚከተለው ነው ይላል መግለጫ የሳውዲ አረቢያ ነው። ይሄ እንግዲህ አረብኛውን ቀጥታ ወደ አማርኛ ሳይሸራረፍ ተገልብጦ ነው መግለጫ ይላል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ በተለያዩ አካባቢዎች በደረሰው የጎርፍ መጥለቅለቅና የመሬት መንሸራተት ምክንያት ለደረሰው የሰው ሕይወት መጥፋት ወይም መሰወር እና መቁሰል የተሰማውን ጥልቅ ሐዘንና መጽናናትን ይገልጻል ይላል ሚኒስቴሩ። በዚህ አስከፊ አደጋ መንግስትና የሳውዲ ሕዝብ ከኢትዮጵያ መንግስትና ሕዝብ ጋር ያላቸውን አጋርነት እያረጋገጠ ለተጎጂ ቤተሰቦቻቸው መጽናናትን፣ ለቆሰሉ ደግሞ ፈጣን ማገገምን ይመኛል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር መጋቢት 16 ቀን 2026 ረመዳን 27 ቀን ዛሬ ቀን የወጣው 1447 ሂጅራ ማለት ነው። ሌላ ተጨማሪ ይሄ እንግዲህ ቀጥታ እንደዚህ አድርጋችሁ ማስተርጎም ትችላላችሁ። የሳውዲ አረቢያ መግለጫ ይህን ይመስላል። የውጭ ጉዳይ ሚኒስትሩ ይህንን ነው የተረጎመልን ማለት ነውና እንደው ውድ ቤተሰቦቼ ተፈላሰፉ። ዘመኑ የቴክኖሎጂ ነው። ዘመኑ በቃ የነቃ ዘመን ነው። እኔ ቀጥታ ሲለቅ የሳውዲ አረቢያ ውጭ ጉዳይ ሚኒስትር አንጥቼው ነው በዛውም ትማሩበታላችሁ ብዬ ስላሰብኩ ነው። አሁን ወደ በረራው እናልፋለን። በድጋሚ አብራችሁን ቆዩ። ላይክ ሰብስክራይብ ማድረግን እንዳትረሱ። እንግዲህ ወንድማችን ጀማል በረራ አለ የለም ያላችሁ ስትጠይቁ ለነበራችሁ ውድ ቤተሰቦች ሌላው የሴቶችና ማህበራዊ ጉዳይ ሚኒስቴር አዲስ ያወጣው መግለጫ አለ ማለት ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1192 ኢትዮጵያውያን ወደ ሀገራቸው ተመለሱ ይላል ማለት ነው። አዲስ አበባ መጋቢት 7 2018 በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1192 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ስለዚህ በረራ አለ ማለት ነው። ውድ ቤተሰቦች በረራ አለ። በረራ ጠፍቷል ወይ ብላችሁ ለምትጨነቁ እህቶቼ ወንድሞቼ በረራ አለ። በሳምንት ውስጥ በተደረገ 5 ዙር በረራ ከተመለሱ 1173 ወንዶችና 16 ሴቶች እንዲሁም 3 ጨቅላ ህፃናት ሲሆኑ ከተመላሾች መካከል 34 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ይላል። መስከረም 5 2018 በተጀመረው የዜጎች ወደ ሀገር ቤት የመመለስ ስራ እስካሁን 59052 ኢትዮጵያውያን ወደ ሀገር መመለስ ችለዋል። 59052 ማለት ነው። አጠቃላይ መቼ ነው የተጀመረው? በመስከረም 5 ነው የተጀመረው ማለት ነው። አጠቃላይ በ2018 እስካሁን አሁን ያለንበት መጋቢት ድረስ 59000 ሰው ወደ ሀገሩ ተመልሷል ይላል። እንግዲህ ተይዘው ከመጡት እና ያው ተይዘው የመጡትን ይሄ እንግዲህ የሚያካተው ሚኒስተሩ በህገወጥ ሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰት አማራጭን ለማበራታት የሚያስችሉ ስራዎችን እየሰራ ይገኛል። ተጨማሪ ተመላላሽ ዜጎች በአየር ማረፊያና ማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የሚያድረግ እና ከቤተሰብ ጋር የማቀላቀል ስራውን ከሚመለከታቸው ባለድርሻ አጋር አካላት ጋር በቅንጅት እየሰራ ይገኛል። ስለ ሴቶችና ማህበራዊ ጉዳዮች ሚኒስቴር ተጨማሪ መረጃ ለማግኘት ያለውን ይህን ፎሎ ብታደርጉ ሀሳባቸውን ታገኛላችሁ። ዛሬ እንግዲህ ይኸው እንደምታዋቸው እነዚህ ወደ ሀገራቸው ተመልሰዋል። በአንድ ሳምንት 5 በረራ ወይም 5 ዙር በረራ ተደርጓል ማለት ነው። ስለዚህ በረራ አለ፣ አትጨነቁ ልላችሁ እወዳለሁኝ ምርጦቼ ማለት ነው። በዛውም ኸይር ስራ ማውራታችን አልቀረምና ስላወክር አንስተናልና ሌላም ወደ ጅማይቱ ሀገር እንሂድ። እነዚህ የምታዩቸው 3 ሰዎች ብቻ ለመስጂድ ግንባታ 90 ሚሊዮን ብር አውጥቷል። ለረህማን ኢስላሚክ ሴንተር ግንባታ ማለት ነው። 3ቱ ባለሀብቶች የጅማ ባለሀብቶች ናቸው። እነዚህ የምታዩቸው ማለት ነው። 3ቱ ብቻ 90 ሚሊዮን ብር። አላህ ይስጠን፣ ወላሂ አላህ አሳምሮ ይስጠን። አሁን ይሄ ምንም ማንበብ አያስፈልግም። አላህ በቦታው የሚገርመው ባሪያ አሉት። ገንዘብ መሰብሰቡን ብቻ ሳይሆን አወጣጡንም የሚያውቁበት፣ ሲሰጡ ማንንም የማያስደነግጡ ቅድም የትራኮንት ትሬዲንግ ባለቤት ዑመር አሊ
ለአረብ ገንዳ መስጂድ 13 ሚሊዮን ብር ለብቻው መስጠቱን አድንቄ አመስግኜ ከጻፍኩ በኋላ የተለያዩ ሰዎች በውስጥም ኮመንት ላይም ሙስጤ ዛሬ ጅማ ላይ የተደረገውን አልሰማህም እንዴ ብለው ከጠየቁኝ በኋላ ወላሂ የሚገርም ነገር ነገሩኝ። የሚንበሮች አባባል አጂብ አሰኙኝ ይላል። ምንድነው እሱ? ጅማ ላይ አዲስ ለሚሰራው ረህማ ኢስላሚክ ሴንተር ገንዘብ እየተሰበሰበ ነው። ሁሉም ያለውን እየሰጠ ነው። ከዛ ከታች በፎቶ የምታያቸው አቦ ፈይሰል፣ አባ መንጫ፣ ኦቦ ሃይደር፣ አባ መንጫ፣ ኦቦ ናስር አቡዱ የተሰኙ ባለሀብቶች እያንዳንዳቸው ስንት ብር ቢሰጡ ጥሩ ነው? 30 ሚሊዮን ብር። እነዚህ ምታዋቸው አላህ ይስጠን በሉ። ደግመህ አታንብበው፣ አልተሳሳትክም፣ ልክ ነው የጻፍኩት። እሺ እኚህ 3 ባለሀብቶች ለብቻቸው በድምር 90 ሚሊዮን ብር ለግንባታ ሰጥተዋል። አላሁ አክበር። አይገርምም ወይ? ልባቸው ያስቀናም ወይ ይላል። እነዚህ ናቸው እንግዲህ እያንዳንዱ 30 ሚሊዮን ብር ለረህማን ኢስላሚክ ሴንተር ሰጥተዋል። በቃ እንደዚህ ያሉ በጣም ሀብት ኑሯቸው በተለይ ደግሞ ዲናቸውን የሚያገለግሉ ሰዎችን ማበራታትና እውቅና መስጠትም ሆነ ጀዛኩሙላህ ኸይር ማለት የኛ ድርሻ ነው። ባንሰጥ እንኳን ባይኖረን እንኳን ባንረዳ እንኳን ላቸው ወዳለሁኝ አላህ Subhanahu Wa Ta'ala ጨማምሮ ይስጣቸው እያልኩኝ ለዛሬ ያመጣሁትን ፕሮግራም ያመጣሁትን ዘገባ በዚሁ ልቋጨው። ነገ በአዲስና በሌላ ፕሮግራም እስከምንገናኝ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ኢንሻአላህ ተዓላ አዳዲስ ነገር እየላችሁ እንደመጣ ቃል እገባለሁላችሁ ወዳለሁ ቤተሰቦቼ። ከናንተ የሚጠበቀው ቻናሌን ሲመጣላችሁ መክፈት ማዳመጥ ነው። ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።